exemplary nation. This is the story of Ethiopia's progress, conquest, where achievements realized through the prosperity parties won over the past 6 years. Ethiopia has moved from a symbol of poverty to one of prosperity, from food dependency to food sovereignty, and toward the restoration of national dignity. Through major projects and tangible results, we are laying foundation that future generations will inherit. This is a nation we are building together by all and for all. And today marks a history commitment to advancing Ethiopia towards becoming an exemplary nation on the path to shared African prosperity. ክቡራትና ክቡራን አሁን የብልጽግና ፓርቲ በመደመር ሳቢው በመጣራት ፈተናዎችን በመቀየር ከቃል ወደ ተግባር የተሻገረበት የኢትዮጵያን ማንሰራራት እውን ያደረገበት እንዲሁም ወደ ተምሳሌት ሀገር የሚደረገው ጉዞ የተጀመረበት ስኬት የሚያሳይ አጭር ዘገባ እንድትከታተሉ በአክብሮት እንጋብዛለን። Ladies and gentlemen, we now kindly invite to watch this brief documentary highlighting the achievements of the Prosperity Party. በኢትዮጵያ በአዲስ ምዕራፍ የታተመው የብልጽግና ፓርቲ የመደመር ጥበብ የወለደው የብሔራዊ ሐውልት ሲሆን የተበታተኑ ዜጎችን በአንድ የፍቅር ባዋህደው የዜጎችን እኩልነት በታሪክ መዝገብ ላይ በደማቅ የጻፈ ድል ነው። የብልጽግና ፓርቲ ምስረታ በኢትዮጵያ የፖለቲካ ሰማይ ስር የተከሰተ ድንቅ የንጋት ሾራ በህዝቦች እኩልነት በዜጋ ክብርና በህብረ ብሔራዊ ወንድማማችነት ማዕዘናት ላይ ታነጸ። የኢትዮጵያውያን ተጋምዶ የህዝቦች ቃል ኪዳንና የሉዓላዊነት ማዕዘን ነው። ብልጽግና ፓርቲ በትናንት ፍሳሽና ቂም ላይ ሳይሆን በነገው ብሩህ ተስፋና በልጆቻችን ከፍታ ላይ የተገነባ የቃልና የተግባር መገናኛ ነው። ይህም ምንነት ያሳ ጥላቻን በማስወገድ በጋራ በፍትሃዊነት አምሮ የሚጓዝ የመከፋፈልን በልዩነት ታጥሮ ሊኖረውን ትውልድ ወደ አንድ ማንክ የጠራ የኢትዮጵያን ትንሣኤ በሀሳብ ልዕልናና በተግባር ጽናት ለማረጋገጥ የተለኮሰ የብርሃን ችቦ ነው። ሁለተኛ እንደመዳረሻዎች የጀመረው ፓርቲያችን ብልጽግና ኢትዮጵያን የአፍሪካ የብልጽግና ተምሳሌትና የዓለም የብልጽግና አርአያ የማድረግ ግዙፍ ራዕዩን እውን ሊያደርግ ጉዞ ነው። ይህንን ታላቅ የትውልድ አደራ በድል ለመወጣትም በመጪው ግንቦት 24 ቀን 2018 ዓ.ም በተካሄደው ሰባተኛው ሀገራዊ ምርጫ ለመወዳደር የጽናትና ሙሉ ዝግጅት ላይ ይገኛል። የኢትዮጵያ ጉዞ ሁለንተናዊ ብልጽግና ለመሸጋገር ታላቅ ጉዞ ነው። ይህ በምኞት ሳይሆን የግልጽ ራዕይና በተጨበጠ ህልም የሚመራ የታሪክ ስኬት ነው። በስድስተኛው ሀገራዊ ምርጫ ቃል በገባነው መሰረት ጥበባችንና እውቀታችን ባደረግነው ርብርብ ዛሬ ከተስፋ ወደሚጨበጥ ብርሃን ተሸጋግረናል። አሁን ላይ የአፍሪካ የብልጽግና ተምሳሌትና የዓለም የብልጽግና አርአያ የሆነውን የያዝነውን ህልም ለማሳካት በልበ ሙሉነት መገስገስ ቀጥለናል። ፓርቲያችን ያሉትን እሳቤዎች፣ መርሆችና እሴቶች ባለፉት ዓመታት ያስመዘገባቸው ስኬቶችና ቀጣይነት መነሻ በማድረግ በአቅማችን ብዙ አመሳበት ሀገሮች ኢትዮጵያ የአፍሪካ ተምሳሌት ለማድረግ ጉዞውን ያጠናክራሉ። ሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ መሪነት ኢትዮጵያን ወደ ተምሳሌት ሀገር በሚል መዘገብ ለዚሁ ነው። ኢትዮጵያን ወደ ተምሳሌት ሀገር የተሰኘው መሪነት ውስጡ ሲገለጽ ብዙ ምስጢራትን ይዟል። የአሁኑሪሱን ቀጣይነት በማረጋገጥ ለህዝባችን የብልጽግናን አይቀሬነት ያወጀ የተስፋ ብርሃን ፈትቀናል። ከፋፋይነትና ትርክቶችን በአስተሳሳሪ የውጭ በመፍካት የብሔራዊነት ብርሃን ማስረጀት ጀምረናል። ኢትዮጵያውያንን አደራጅቶ ለጋራ ብልጽግና የሚያንቀሳቅሰው ወጥ ህብረ ብሔራዊ ሀገራዊ ግዙፍ ፓርቲ በመገንባት ለኢትዮጵያውያን ተቋማዊ ብርሃን መሆን ቀጥለናል። ዲሞክራሲን ለማጽናት ለተረጋጋ የፖለቲካ ስርዓትና ባህል ግንባታ መሰረት ጥለናል። የሀገራችንን የማክሮ ኢኮኖሚ ስብራት በመጠገን ኢኮኖሚያችንን በአፍሪካ በፍጥነት እያደገ የሚገኝ ግዙፍ ኢኮኖሚ እንዲሆን ማድረግ ጀምረናል።
የአምራች ኢንዱስትሪ መዋቅራዊ ለውጥ ለማምጣት በሚያስችል ጉዟችን ተመራጭ የኢንቨስትመንት መዳረሻ መሆን ችለናል። ህዳሴ ግድብ በማጠናቀቅ የኮሪደር ልማትን በውጤታማነት በመተግበር የቱሪስት መዳረሻዎችን በማልማትና ለፓርትነርሺፖች ሜጋ ፕሮጀክቶችን በስኬት በማጠናቀቅ የስራ ዕድልና የኢኮኖሚ ተጠቃሚነት ባሻገር ወደሚጨበጥ ብርሃን ተሸጋግረናል። ስንዴ ተመጽዋችነት ወጥተን ስንዴ ምርት ራስን ወደ መቻል ብሎም ወደ ውጭ መላክ ተሸጋግረናል። የምግብ ሉዓላዊነት ለማረጋገጥ ወደ ሀገራዊ ሉዓላዊነት ለመሸጋገር የሚያስችል ተጨባጭ ለውጥ ማምጣት ችለናል። የማዕድን ሀብታችንን ለብልጽግናችን ለማዋል በስራዎች ውስጥ የኢኮኖሚያችን የጀርባ አጥንት መሆን ጀምሯል። የቱሪዝም ሀብታችንን በመግለጽ በግልጽ ወደ ውስጥ ለመሸጋገር በሰራናቸው ስራዎች የሁሉም ቱሪስቶችን ቀልብ መሳብ የጀመረችው ሀገር ባለቤት መሆን የሚያስችል ቁመና ፈጥረናል። ዲጂታል ኢትዮጵያ 2025ን በስኬት በማጠናቀቅ በዲጂታል ቴክኖሎጂ የተዋጀች ኢትዮጵያን እውን የማድረግ የቴክኖሎጂ ብርሃን መታየት ጀምረዋል። ማህበራዊ ስብራቶቻችንን የሚጠግኑ ወሳኝ ስራዎችን በመስራት የኢትዮጵያዊ ባህልና እሴት ላይ የተመሰረተ ጠንካራ ማህበራዊ ካፒታል መገንባት ተጀምረዋል። ኢትዮጵያ በብልጽግና መሪነት የሁለቱ ውሃዎች አጀንዳን ከፍ በማድረግ በተፈጥሯዊ ሀብቶቿ የሃይማኖት ተወካይ የሚጠቀም የማህበር የማግኘት ታሪካዊ ተፈጥሯዊ መብቶቿ የዲፕሎማቲክ ትላለች። ባለፉት 5 ዓመታት ቃላችንን አክብረን ወደሚደረግ ብርሃን መሸጋገር ስንቻል መጪው ጊዜ ወደ ተምሳሌት አገልግሎት የምናደርግበት ይሆናል። ቀጣዩ 5 ዓመት የተገኙ ስኬቶችንና ድሎችን ዘላቂና ተቋማዊ መሰረት የምናስችልበት ዘመን ነው። የምንሰራበት ብሩህ ጊዜ ነው። በአፍሪካ ግዙፍ ኢኮኖሚ በመገንባት የብልጽግና ተምሳሌት የምንሆንበት ጉዞ ነው። የህዝባችንን ሁለንተናዊ ተጠቃሚነት በማረጋገጥ ከድህነት ለመውጣት የሚያስችል አቅም በመገንባት ተምሳሌት ሀገር የሚሆንበት ነው። ለዚህም ነው የሰባተኛው ጠቅላላ ምክር የብልጽግና ፓርቲ መሪ መልእክትን ኢትዮጵያን ወደ ተምሳሌት ሀገር ነው ኢትዮጵያን ወደ ተምሳሌት ሀገር መጀመር ለኛ ተመር ሳይሆን ብዙነትን በጥበብ የምናስተሳስርበት ልዩነትን በውበት የምንፈጥርበትና የኢትዮጵያውያንን አንድነት ምንጊዜም በላይ የምንጠነክርበት ወቅት ላይ ነው። ለዚህም ነው የሰባተኛው ጠቅላላ ምክር የብልጽግና ፓርቲ ምልክት የስንዴ ነው የሆነው። ብልጽግና ፓርቲ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ የምርጫ ምልክቱን የስንዴ ነዶ ያደረገው አጥጋቢ የሆኑ ምክንያቶች ነው። ለምን የስንዴ ነዶ? የስንዴ ነዶውን ገላጭ ትርጉምና ማብራሪያ በማስቀመጥ የተሰጠውን የፖለቲካ ትርጉምና እንዲያስተላልፍ የፈለገው መልእክት ግልጽ ለማድረግ የምርጫ ምልክታችን መግለጫ እንሆ። የስንዴ ነዶ የመደመር የአንድነትና የትብብር ተምሳሌት ነው። የስንዴ ዘንጎች በአንድነት ተሰብስበው በገመድ ሲታሰሩ የስንዴ ነዶ ይባላል። ይህም በነጠላ ካላቸው አቅም ይልቅ በህብረት የሚፈጥሩትን ጥንካሬና ውጤት ያሳያል። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። ፓርቲያችን የመደመር ፓርቲ አቃፊ አካታችና ህብረ ብሔራዊ ሀገራዊ ፓርቲ ነው። ኢትዮጵያውያንን ሁሉ ከዳር እስከ ዳር አሰባስበዋል። ፓርቲያችን በራሱ የህብረ ብሔራዊ አንድነት ተምሳሌት ነው። ይህ የመደመር የአንድነትና የትብብር ትርክት የኢትዮጵያ ትርክት ሆኗል። በዚህ ትርክት ኢትዮጵያውያን በብሔር፣ በሃይማኖት፣ በቋንቋ፣ በማንነት ሳይከፋፈሉ በስሜቶች ተደምቀው ህብረ ብሔራዊት ኢትዮጵያ በአንድነት በጋራ እንዲሰባሰቡ በር ከፍተዋል። ቀጣዮቹ ዓመታት ፓርቲያችን ኢትዮጵያና ኢትዮጵያውያን የሚደመር የትብብርና የአንድነት ተምሳሌት በመሆን የምርጫ ምልክታችን ሆኖ ቀርበዋል። እኛ የመደመር ፓርቲ ነን። እንደ ስንዴ ዘንጎች በነጠላ ከመቆም ይልቅ ሁለቱን ስሜትና የነዶ ጥንካሬዎች ስንዴ ህልውናና ስንዴ በዓለም ላይ የምግብ ራስ ተደርጎ ይቆጠራል። ምግብ ደግሞ የሰው ልጆች ሁሉ የህልውና መሰረት ነው።
ሀገራችን ኢትዮጵያ የምግብ ህልውናን ማረጋገጥን ቀዳሚ አጀንዳዋ አድርጋ የተቀናጀ ጥረት ስታደርግ ቆይታለች። የሰው ልጅ የህልውና መሰረት የሆነውን ስንዴ በላባችን ቀስቅሰን ኢትዮጵያ ህልውና አውስተን የራሷን እድል በራሷ የምትወስን ሉዓላዊት አፍሪካዊት ተምሳሌት አድርገናታል። እኛ የህልውና ተግዳሮት ወደሚገኝ አንሻገርም የድል ሰዎች ነን። ሀገራችን በዚህ ጥረቷ ስንዴን ከውጭ ገበያ ከመሸመት ወጥታ በስንዴ ምርት ራሷን የቻለች አፍሪካዊት ሀገር ሆናለች። ፓርቲያችን ቃል በገባው መሰረት ስንዴ ምርት ራሳችንን ከመቻል አልፈን ለውጭ ገበያ ማቅረብ ችለናል። ባደረግነው ሁለንተናዊ ርብርብ በዓለም የምግብና እርሻ ድርጅት ኢትዮጵያ እውቅና አግኝታለች። ከምግብ ህልውና ወደ ምግብ ልዕልና የሚደረገውን ጉዞ በስኬት ጀምረናል። ራስን ከመቻል አልፈን ለዓለም የምንተርፍበትን የምግብ ልዕልና ምዕራፍ በክብር ከፍተናል። በዚህ ረገድ በሚቀጥሉት ዓመታት ኢትዮጵያን ወደ አፍሪካዊ ተምሳሌትነት እንወስዳታለን። ስንዴና ምርታማነት። ለሰባተኛው ጠቅላላ ምርጫ የፓርቲያችን የምርጫ ምልክት የስንዴ ነዶ መሆኑ ስንዴ የምርታማነት መገለጫ በመሆኑ ነው። ያለፉት ዓመታት ጉዟችን በፈጠራ በፍጥነትና በጥራት ሁለንተናዊ ምርታማነትን ማረጋገጥ ነው። ፓርቲያችን በጠንካራ አመራርና የጠራ የብዝሃ ዘርፍ ኢኮኖሚያዊ እይታ ኢትዮጵያን የምርታማነት ማዕከልና አፍሪካዊ ተምሳሌት ሀገር ያደርጋታል። ስንዴ የሰብአዊ ድጋፍ ሉዓላዊነት ተምሳሌት። ስንዴ በዓለም ላይ ለሰብአዊ ድጋፍ የሚቀርብ ዋነኛው የምግብ ሰብል ነው። ሀገራችን ኢትዮጵያ የተለያዩ ሰው ሰራሽና የተፈጥሮ አደጋዎች በሚከሰቱበት ወቅት ሰብአዊ ድጋፍን በውጭ ሀገራትና ተቋማት እርዳታ ስታሟላ ቆይታለች። ፓርቲያችን ብልጽግና ከተረጂነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነት ብሎ የጀመረው ሀገራዊ ንቅናቄ ጉልህ ውጤት ማሳየት ጀምረዋል። ዜጎቻችን ወደ ምርታማነት በማስገባት በጥቂት ዓመታት ውስጥ የተረጂዎችን ቁጥር በብዙ እጥፍ መቀነስ ብቻ ሳይሆን ሰብአዊ ድጋፍ ቢያስፈልግ ከውጭ እርዳታ ስንጠብቅ በሀገር ውስጥ ብቻ የምናሟላበት የስኬት ደረጃ ተቃርበን በመጪዎቹ ዓመታት ከተረጂነት ወደ ምርታማነት በመሸጋገርና ሰብአዊ ድጋፎችን በራሳችን በማሟላት ኢትዮጵያን አፍሪካዊት የሰብአዊ ድጋፍ ሉዓላዊነት ተምሳሌት እናደርጋታለን። የኢትዮጵያን አዲስ የታሪክ ጥፋትን እናውጃለን። ስንዴና የኃይል ሚዛን። ስንዴ ከምግብነት ባለፈ የመናገር የሉዓላዊነት መገለጫ፣ የፖለቲካ ነፃነት መከታና የብሔራዊ ደህንነት ዋስትና ተደርጎ የሚወሰድ ስልታዊ መሳሪያ ነው። ይህ ሰብል በዓለም አቀፍ የጂኦ ፖለቲካ መድረክ ላይ የኃይል ሚዛንን የመቀየር አቅም ነው። ስን በስንዴ መመገብ ማለት ፍላጎት ከማመንና የማንንም ምርት በመውሰድ ራስ መተማመን የመወሰናትን ማረጋገጥ ማለት ነው። በመሆኑ ስንዴን በስፋት ማምረት የህዝብ ዋስትና መጠበቅ ማለት ነው። ዝንብ ለፖለቲካ ምሳሌ የመጠቀም የሚሞክሩ ኃይሎችን ሴራ የሚያገሽና የኢኮኖሚክ ድህነትን የሚሰበር የድል ጎዳና ነው። ስንዴ በረከትና ብልጽግና። ስንዴ የበረከት ተምሳሌት ነው። ስንዴ የብልጽግና ተምሳሌት ነው። ሀገራችንን የበረከትና የብልጽግና ተምሳሌት ለማድረግ ፓርቲያችን የጀመረው ጉዞ በስኬት ጎዳና ላይ ይገኛል። ተስፋ ወደሚጨበት ብርሃን ተሸጋግረናል። ህዳሴ ግድብ ተጠናቆ ብርሃን መስጠት ጀምረናል። ከተሞቻችን ውብ አረንጓዴና ለኑሮ ምቹ መሆን ጀምረዋል። በአፍሪካ ባለ ግዙፍ ኢኮኖሚ ተርታ ተሰልፈናል። አፍሪካዊት ኃይል የመሆን ጉዟችን በየምዕራፉ ስኬት እያስመዘገበ ነው። መጪዎቹ ዓመታት የአፍሪካ የብልጽግና ተምሳሌት የምንሆንበት የፈጠራ የፍጥረትና የዝላይ ዓመታት ናቸው። የስንዴ ነዶ የመጀመር አንድነትና ትብብር ተምሳሌት ስለሆነ ስንዴ ህልውናና ልዕልና፣ ስንዴና ምርታማነት፣ ስንዴ የሰብአዊ ድጋፍ ሉዓላዊነት ተምሳሌት፣ ስንዴ የኃይል ሚዛን፣ ስንዴ በረከትና ብልጽግና የማይነጣጠሉ ገጽታዎች በመሆናቸው የሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ ምርጫ ምልክት የስንዴ ነው። ፓርቲያችን መሻት ተገኝተዋል። ጉዟችን ገና ነው። ራዕያችን ግን ጽኑ ነው። ኢትዮጵያ ከፍ እንድትል ልጆቿን በዓለም አደባባይ አንገታቸውን ቀና አድርገው እንዲሄዱ እኛ ሁሌ በጽናት እንቆማለን። ምክንያቱም እኛ በሀሳብ የበለጸግን፣ በእሴት የከበርን፣ በምርህ የምንመራ
የኢትዮጵያ ዲጂታል አድማስ መዳረሻ የትንሣኤዋ ባላደራ ለቃልና ተግባር የቆመን ሰባተኛው ጠቅላላ ምርጫ የፓርቲያችን መሪ መልእክት ኢትዮጵያን ወደ ተምሳሌት ሀገር የምርጫ ምልክታችን የስንዴ ነው። እኛ ብልጽግና ፓርቲ ነን። ወደ ተምሳሌት ሀገር ብልጽግና ጋር እናመሰግናለን። ክቡራትና ክቡራን፣ በመቀጠል ፓርቲያችን ብልጽግና የዛሬና የነገ ፓርቲ መሆኑን የሚያንጸባርቅ የምርጫ ቅስቀሳ መስመር ባለሙያዎች ይቀርባል። Next, the chair Arinsense will perform a campaign song reflecting our party's commitments across generations. No, Ali. Sartila Narco. Itu justice na sa basi yung kapatid. May permission that she. Oh, yeah, paano sa inyo? Ay ko yun was it. Our chair couldn't be for me to Talk